ለአርሰናል ደጋፊዎች እጅግ በጣም አስደሳች ቀን ነው። የ22 ዓመታት የዋንጫ ድርቅ አበቃ። ማንቸስተር ሲቲ ከበርንማውዝ ጋር 1-1 በሆነ አቻ ውጤት መለያየቱን ተከትሎ አርሰናል የዘንድሮው የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑ ተረጋገጠ። የረጅም ዘመናት ትዕግስትና እልህ አስጨራሽ ጥበቃ ፍጻሜውን አግኝቷል። በሊጉ የዋንጫ ፉክክር ላይ የነበረው ማንቸስተር ሲቲ በበርንማውዝ ሜዳ 1-1 በሆነ አቻ ውጤት ነጥብ መጣሉን ተከትሎ የሰሜን ለንደኑ ክለብ አርሰናል የዘንድሮው የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን በይፋ አረጋግጧል። መድፈኞቹ እሁድ ዕለት በሰልኸርስት ፓርክ ስቴዲየም ታላቅ የደስታ አገላለጽ ለማክበር የ10 ወይም የ15 ደቂቃ ዕድሜ ብቻ ቀርቷቸው የነበረ ቢሆንም የሲቲ ነጥብ መጣል ግን ገና ጨዋታውን ሳያጠናቅቁ የሊጉ ባለቤትነታቸውን አረጋግጦላቸዋል። ይህ የዘንድሮው ድል ለአርሰናል በታሪኩ 14ኛው የሊግ ዋንጫ ሆኖ ይመዘገባል። ክለቡ እንደ አውሮፓውያን አቆጣጠር በ2003 በ2004 የውድድር ዘመን በአሰልጣኝ አርሰን ቬንገር መሪነት ሙሉ የውድድር ዓመቱን ሳይሸነፍ ኢንቪንሲብል የማይበገሩት በመሆን ታሪካዊውን ዋንጫ ካነሳ በኋላ ደጋፊዎቹ ሌላ የሊግ ዋንጫ ለመጨበጥ ዳግም 22 ዓመታትን ሙሉ በትዕግስትና በናፍቆት ይጠብቃሉ ብሎ በፍጹም ያሰበ አልነበረም። ላለፉት ጥቂት የውድድር ዓመታት ዋንጫው ካፋቸው ላይ ሲቀማ የነበሩት የመድፈኞቹ ደጋፊዎች አሁን ላይ የረጅም ዘመን ህልማቸው እውን መሆኑን ሙሉ በሙሉ ማመን ጀምረዋል። የአርሰናል ሚኬል አርቴታ ስብስብ ካሳየው አስደናቂ ወጥነት እስከ መጨረሻው ሰከንድ ድረስ የመዋጋት መንፈስ በተጨማሪ የዛሬው የሲቲና የበርንማውዝ የአቻ ውጤት ለለንደኑ ክለብ ታላቅ የደስታ ምስራች ሆኖ አልፏል። አርሰናል በአሁኑ ወቅት የሊጉን መሪነት የማይደረስበት የነጥብ ልዩነት ላይ በማድረሱ በቀሩት ጨዋታዎች ላይ ምንም አይነት ጫና ሳይኖርበትና ደጋፊዎቹን በደስታ እያሰከረ የሜዳ ላይ የዋንጫ አሰጣጥ ስነ ስርዓቱን በይፋ ለመቀዳጀት በዝግጅት ላይ ይገኛል። አርሰን ቬንገር በስታዲየም መሃል ቆመው ቴሪ ኦነሪ መረቡን ሲቀዳው ያ የማይበገረው የኢንቪንሲብል ስብስብ ወርቃማውን ዋንጫ ወደ ሰማይ ሲሰቅለው የነበረው ያ ድንቅ ዘመን 2003-2004 ላይ የነበረው ያ ድንቅ ዘመን ከዚያ በኋላ ግን በመድፈኞቹ ቤት ዘመኑ የረሃብ የናፍቆትና የእንባ ሆኖ ቆይቷል። ያ ሁሉ ስቃይ ያ ሁሉ መከራ ግን ትናንት ማክሰኞ ምሽት አበቃለት። ትዕይንቱ የተደገሰው በለንደን ሳይሆን በቪታሊቲ ስታዲየም ነበር። ማንቸስተር ሲቲ ዋንጫውን ከአርሰናል እጅ ለመንጠቅ የመጨረሻ የተስፋ ፍርሃቱን ይዞ ወደ በርንማውዝ አቅንቶ ነበር። ሆኖም ግን የፔፕ ጋርዲዮላ ማሽኖች በበርንማውዝ ብረት ለበስ መከላከያ ፊት ተሰባብረው ወድቀዋል። ጨዋታው 1-1 በሆነ እኩል ውጤት ፍጻሜውን ሲያገኝ ሰማያዊዎቹ የለንደኑን ንጉስ ማሳደድ የማይችሉበት የነጥብ ርቀት ላይ መውደቃቸውን አረጋግጡ። በዚያችው ቅጽበት የለንደን ሰማይ በቀይና በነጭ ርችቶች ደመቀች። አርሰናል ከ22 ዓመት በኋላ ለመጀመሪያ ጊዜ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑ በይፋ ታወጀ። ይህ ዋንጫ ዝም ብሎ የመጣ አልነበረም። ለአሰልጣኝ ሚኬል አርቴታና ለልጆቹ ፍጹም የእሳት እራት የመሆን ያህል ከባድ ፈተና የተሻገሩበት እንደነበረ ሁላችንም መመስከር እንችላለን። በዘንድሮ የውድድር ዘመን አብዛኛውን ጊዜ የሊጉን አናት ተቆጣጥረውት የነበረ ቢሆንም በሚያዝያ ወር ግን ያ የለመዱት የፍርሃት ጥላ ዳግም አጥልቶባቸው
ይገባቸው ነበር። ማንቸስተር ሲቲ እንደ ከርከሮ ከበስተጀርባቸው የተነፈስባቸውም ነበር። ይባስ ብሎ በኢታድ ስታዲየም 2-1 በሆነ ውጤት በሲቲ ሲሸነፉ ብዙዎች ታሪኩ ተደገመ፣ አርሰናል ዘንድሮም ዋንጫውን አሳልፎ ሰጠ ብለው ፈርደውባቸውም ነበር። ነገር ግን የዘንድሮው ስብስብ በተለየ ብረት የተገነባ ነበርና ከተሸነፉበት ማግስት ጀምሮ እንደ ቆሰለ አንበሳ ገገሙ። አንዳችም ነጥብም ሳይጥሉ እስከ መጨረሻው ተዋጉ። ያንን የጋርዲዮላን አስፈሪ ሰራዊት አስከብበው በመያዝ ከ6 ዓመታት የዋንጫ ድርቅ በኋላ የክለቡን ታላቅ ታሪክ መልሰው ጻፉት። ይህ ድል ለአርሰናል በታሪኩ 14ኛው የሊግ ዋንጫው ሲሆን ለአርቴታ ደግሞ በኤሚሬትስ ስቴዲየም ሁለተኛው ትልቅ የስኬት ማማው ነው። አሁን መድፈኞቹ በ37 ጨዋታዎች 82 ነጥብ ሰብስበው የሊጉን አክሊል ደፍተዋል። ሰንጠረዡ የሚያሳየውም ሲቲ በ78 ነጥብ ሁለተኛ ደረጃ ላይ ሲቀመጥ፣ ማንቸስተር ዩናይትድ እና አስቶን ቪላ ደግሞ ተከታዮቹን የቻምፒየንስ ሊግ ቦታዎች ይዘዋል። አርሰናል ይህን ታላቅ የፕሪሚየር ሊግ ዋንጫ እሁድ ዕለት በሴልኸርስት ፓርክ ከክሪስታል ፓላስ ጋር ከሚያደርገው የዓመቱ የመጨረሻ ጨዋታ በኋላ በይፋ ርክክብ ያደርጋል። ነገር ግን ታሪኩ በዚያ በቃም። ለሰሜን ለንደኑ ክለብ ከፊት ለፊቱ ሌላ ታላቅ የክብር ማዕድ ተደግሶለታል። መድፈኞቹ በክለቡ ታሪክ ለመጀመሪያ ጊዜ የቻምፒየንስ ሊግ ዋንጫን ለመጨበጥ ግንቦት 22 ቀን 2018 ዓ.ም ቅዳሜ ማለት ነው በቡዳፔስት ከፈረንሳዩ ሀብታም ክለብ ፒኤስጂ ጋር ለፍጻሜ ይፋለማሉ። አርሰናል አሁን አምኗል። ደጋፊዎቹም በደስታ ሰክረዋል። የ22 ዓመቱ የረሃብ ጉዞ አብቅቷል። መድፈኞች ወደ ተስፋይቱ ምድር በክብር ገብተዋል። እነሆ የግርማ ሞገስ የታደለ ጉዞ እንግዲህ በቡዳፔስትም ይደገማል የሚለው የበርካታ ደጋፊዎች የጽናት ተምሳሌት ሆኖ አሁንም ይቀጥላል። እነሆ ከተማችን አዲስ አበባም ሌሊቱን ጮቤ ስታረግጥ አድራለች በአርሰናል ደጋፊዎች። ለሁሉም የአርሰናል ደጋፊዎች እንኳን ደስ ያላችሁ ማለት እንወዳለን።